ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል የሆነ በልመናም የሆኑ ነገሮችን ምናምን ነገር አትፈልግም። ባህርድም ሲመጡብሽ እንደዛው ትቀያየራለሽ። እኔ ግራ እያጋባሽ መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል። ሩታ እኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም። ችግር የለውም። የተቀየርኩት እኮ ነገር የለም። እኔ እኔ በጣም አስፈልጋለሁ። ያ ስለሆነ ይሄዳል። ከዛ ደግሞ አለፍ ሲል ሲጠነክር ምናምን ገባ ብዙ ነገሮችን እንትን ማለት መቋቋም ሲችል ታገኘዋለህ። በጣም ይዚ ነገር ነው። መሽከረልኝ ምንጃልኝ መዝንደሆነ ዳግም የማይሺ ለሊትም አልገባም አለኝ ቀኗል መሺ። ዳኒ ሄርሜላን ይቅርታ ከጠየቀ በኋላ አብርሽ ከበድ ያለች ጠንከር ያለች መልእክትን አስተላልፏል። እሱን ሳላስተላልፍላችሁ እኔ ደግሞ ሳልነግራችሁ ዞር አልን ብዬ ነው። ሜቢ በቪዲዮም ሊሰራበት ይችላል። ነገር ግን ተቆርጦ የወጣ የድምጽ መልእክት የአብርሃም የድምጽ ንግግር ደርሶኛል። እኔ ስለሱ ምለቅላችሁና የምትሰሙት ይሆናል ማለት ነውና በዚህ ደረጃ እኔ አብርሃም ቁርጠኛ ሆኖ በራስ መተማመኑ መጥቶ እንዲህ በኃላፊነት እንዲህ በብስጭት ስለ ሁኔታው በቃ በሳል ሆኖ ይናገራል ብዬ አልጠበቅኩም። እሱን የድምጽ መልእክት ማሰማችሁ ይሆናል። ከዛ ግን አስቀድሜ ግን መናገር የምፈልገው ነገር አለ። ከዛ በፊት ከአብርሃም የተለቀቀው ድምጽ መልእክት በፊት ግን መናገር የምፈልገው ነገር አለ። የእናንተን ህይወት ሰዎች አበለሻሽተው የእናንተን ህይወት ከድጡ ወደ ማጡ ባልተጠበቀ ሁኔታ መስመሩን እንዲስት ህይወታችሁን ካደረጉ በኋላ ኃላፊነት የማይወስዱ በኋላ ላይ ደግሞ አዛኝ ቅቤ አንጓች ሆነው ይቅርታ የሚጠይቁ ብዙ ነገሮችን ካፈራረሱ በኋላ ትዳራችሁን ህይወታችሁን ከቤተሰብ ጋር ካቆራረጣችሁ በኋላ እናንተን ይቅርታ ለመጠየቅ የሚመጡ አይናቸውን በጨው አጥበው ይቅርታ ለመጠየቅ የሚመጡ ሰዎች አሉ። እኔ በጣም የሚገርመኝ እሱ ላይ ነው። ዳኒና ሄርሜላን አሁን ታዩባችኋላችሁ። ዳኒና ሜሪን ምን አይነት ማለት በቃ የቀልድና የጨዋታ ነገር እንደያዙ የሰውን ህይወት ውስጥ ገብተው ብዙ ነገር ካፈራረሱ እንትን ካሉ በኋላ አስቀድሞ ሲመጣ ካስታወሳችሁ ልጄን ከዚህ በኋላ ልተው አልፈልግም፣ አብርሃም ልጄ ነው። ተመልካቹ ላይ በዚህ ደረጃ አይለገጥም እንዴ። ዳኒ በጣም ኦቨር ኮንፊደንስ ውስጥ የገባበት መልኩ ልንገራችሁና ማለት ነው የአብርሃምን ልብ አግንቶታል። የአብርሃምን ልብ ጠብቶታል። በቃ አብርሃም ምንም ማድረግ እንደማይችል እሱ ላይ ስለተረዳ እናም ደግሞ ከዛ ማለፍ ሲል እናንተ ኦዲየንሶች፣ እናንተ የአብርሃም የምትመለከቱ ሰዎች ወይም ደግሞ የነሱ ፋሞች እናንተን በደንብ በቃ አይምሯችሁን ተረድቷችኋል። እሱ በዚህ ደረጃ የሚመጣው ማለት ነውና በጣም ያለው የሜሪና የዳኒ ተንኮል በዚህ ብቻ አያበቃም። አሁን ሄርሜላን ይቅርታ የጠየቁበት አንደኛ ሄርሜላም ስትመጣ የመጣችው በነዳኒ ነው። ስትመጣም በነዳኒ ነው የመጣችው። በነዳኒ መምጣቷ ሳያንስ ደግሞ አሁን ላይ ደግሞ ጭራሽ እሷን ከጨዋታ ውጪ ካደረጉ በኋላ ይቅርታ ለመጠየቅ መጡ ማለት ነው። ስለዚህ ሩታ ከዚህ ምን ትረጃለሽ ነው? መንቃት ካለብሽ የመንቃሽ ሰዓት አሁንና አሁን ነበረ። እኔ ከዚህ በላይ እኔ ለሩታ መልእክት በጣም ተጨባጭ ሆነ የሁለቱን ሴራ እንግዲህ የሚገልጽ ነገር ያለ አይመስለኝም ማለት ነው። አሁን ሜሪ በምን መልኩ ከነሱ ጋር ተደራድራለ ይቅርታ እንደመጣች አናውቅም። ምን አይነት አስመሳይ እንደሆኑ ምናምን ክፉ ሰዎች ናችሁ እናንተ ሰዎች ስትበጠበጡ ምናምን ብላለች ሜሪ ማለት ነው። ስለዚህ እኔ ከዚህ ትልቅ ትምህርት የምትወስዱት ማለት ነው የእናንተን ህይወት ከድጡ ወደ ማጡ ወደ አልታሰበው ነገር ከከተቱና ካፈራረሱ በኋላ ኃላፊነት የማይወስዱ በኋላ ላይ አዛኝ ቅቤ አንጓች መስለው ይቅርታ የሚጠይቁ በጣም አስመሳይ ሰዎች በጣም ብዙ አሉ። ከምንረዳውና ከምናስበው በላይ እንደዚህ አይነት ሰዎችን ወደ ህይወታችሁ ሲመጡ
በቃ ነው ማለት ያለባችሁ። ጭራሽ ህይወታችሁ ብቻ ሳይሆን ቤታችሁ በር ላይ ማድረስ የለባችሁም። እነሱን ምን ያህል ሩታ ክፉ እንደተደረገችና በስንቱ በሚወዷት እንደተብጠለጠለች ታውቃላችሁ። አሁን ከወንድሟ ጋር መታለች፣ እንዴት እንደተብጠለጠለች እንዴት ኢግኖር እንደተደረገች ምናምን እነሱ ለሷ አዛኝ ከዚህ በኋላ ማንንም አይጠጋሽም እዚህ ቤት እንቀመጣለን ምናምን ብለው ምን ያህል አቢዩስ ያረዋት እንደነበር እንትን አይታችኋል። ስለዚህ አሁን ዞሮ ዞሮ የምትነቃበት ጊዜ ነው ብዬ ነው የማስበው። የምትነቃበት የምትባንንበት ጊዜ ነው ብዬ የማስበው ማለት ነው። ከዚህ በተጨማሪ ደግሞ ማለት ነው አንዳንዶቻችሁ የነዳኒን ትክክለኝነት ለነሩታን የመጣችሁ ምናምን እያላችሁ እናንተም በቃ ለማስመሰልና እንትን ለማድረግ አትጋጋጡ። የእውነቴን ነው የምላችሁ። የሰው ትዳር ሲፈርስ ቆሞ እዚህ ጋር ሆያ ሆዬ ማለት የሁላችንንም በር ያንኳኳል ማለት ነው። እኔ ነገም ጠባም ሩታም ተሳሳት ምንም በተር ካልተስማሙ ሰላም በሆነ መንገድ መለየት የሚችሉት ቤተሰብ ጣልቃ ገብቶ ተወያይቶ ያለውን ችግር ፈቶ ወይንም ደግሞ ማንንም ሳያስገቡ ሁለቱ ሲሆኑ ነው። በነ ዳኒና በነ ሜሪ ግን የሚፈርስ የና አብርሃም ትዳር በጣም ያሳዝናል። ከና እውነታው ከሆነ ግን ሁለቱ አንድ ላይ እንደሆኑ ነው እኔ መረጃ እየደረሰኝ ያለው ማለት ነውና አሁን ለእናንተ እኔ ብዙ ቪዲዮና ብዙ መረጃ እያደረስኩ አይደለም፣ ይገባኛል። ያን ያደረኩበት መንገድ ምንድነው? አንዳንዴም ከዳር ሆኖ ነገሮችን መመልከት ጥሩ ነው። አወጣ ነው እንዲህ ሴራ አጋለጥን ግን ምንም ይሄ እንትን የሆነ ነገር የለም። ስለዚህ ከተጨባጩ በእነዚህ ልጆች አምነውበት የገቡበት ነገር ስለሆነ ሩታ በሯን ከፍታ ላስገባችሁ ሩታ ሲባል እኔ ምን አገባኝ ብዬ ነው ያሰብኩት። በቃ እዚህ ጋር ዳኒ እየመጣ ቤተሰቦቹ ፊት አብርሃም ከሶፋ እየዘለለ ዳኒ እንደዛ እየሆነበት እሱ እዚህ ጋር ሪያክት ያላደረገ እኔ እዚህ ጋር የሆነ ሚስጥር አውጥቼ ማንጫጫበት ምንም ጉዳይ የለም ማለት ነው። ስለዚህ አንዳንዶቹም ደግሞ የምትረዱበት መንገድ ሁኔታውን እየተረዳችሁበት ያለው መንገድ ትክክልም ስለሆነ እይታው ትክክል ስላልሆነ አንዳንዴም ከዳር ሆኖ መመልከትና እንደዚህ ሐሳብ ላይ በተለይ ደግሞ በምትመለከቱት ነገር ላይ ምን ተማራችሁ የሚለውን ነገር ላይ ማንሳት የወደድኩት ለዛ ነው። አሁን የአብርሃምን ድምጽ መለቀው ስለተላከልኝ እናንተም እንድትሰሙት ነው። የተናገረው ነገር ትክክል ነው፣ ሰሙታላችሁ። በቃ በሱ ህይወት በጣም ተደጋጋሚ ጊዜ ሰዎች እየመጡ የነሱን ቃል እየሰማች ሩታም እሱም እንደዛው ብዙ ነገሮችን እያፈራረሱባቸው ቀጥሏል። ስለዚህ መጥራት ካለበት መናገር ካለበት አሁን በግላጭ አሁን በድምጽ የወጣውን መረጃ ፍለፊት ደግሞ መጥቶ ፍለፊት ተናግሮ ሁሉም ሰው እንዲረዳው ማድረግ አለበት። ስለዚህ ለዚህ ትዳር መሰንበትና መቆየት ዋናው አስተዋጽኦ ያለው እሱ ስለሆነ የአባወራ ተግባር ቢሰራ የአባወራ ተግባር ማለት ኦሬዲ ድራማው ምናምን ሊሆን ይችላል፣ ችግር የለውም። ግን አንድ ላይ ልትሆኑ ትችላላችሁ፣ በጣም እሰየው። ግን ለኦዲየንሱ አንድ ላይ መሆናችሁን አንድ ላይ መኖራችሁን እየተፈጠሩ ያሉት ነገሮች ለቪዲዮና ከዛም ደግሞ በተጨማሪ ማንግባባቸው ጉዳዮች አሉ ብላችሁ ካሰባችሁ እንደዚህ ከመምጣት ገባችሁ አይደለ? እውነታውን መናገር አብርሃም እዛ ቤት እንደምትኖር እኔ መረጃው አለኝ። እዛ ቤት ነው ማደር የጀመርከው እንደመጣ። ስለዚህ ከሩታ ጋር ያላችሁ ነገር ዋናውኛው ችግሮቹ ዳኒና ሜሪ እስከሆኑ ድረስ እነሱን ደግሞ ነቅላችሁ የማውጣት እናንተ አቅም አላችሁ። ስለዚህ ድምጹን ስሙት። ትክክል የተናገረው ነገር እንዲህ እንድትነቃ ነበር እኛም ስንታገል የነበረው፣ እንዲህ እንድትሆን ነበር እኛም ከጎን ሆነን በጣም ስንመክር የነበረው ማለት ነው። ስለዚህ ስሙትና እውነታውን ትክክለኛውን ፍርድ ለእናንተ እንስጥ። ስለዚህ አብርሃም ትክክል ነው አይደለም፣ አሁንስ ባኗል አልባነን የሚለውን ነገር አዳምጠን እንመለስ። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል ሆነ በልመናም የሆኑ ነገሮችን ምናምን ነገር አትፈልግም። እንግዲህ ሰምታችሁታል። እናው ምንም ይሄ የሚካካድ ነገር አይደለም። በቃ አንተም እንዲህ እንድትሆን ነበር የፈለግነው። አንዳንድም እንደ ምክንያት ያረካቸውን ነገሮች እኔም አልቀበለውም። ምንም ምክንያት አያስፈልገውም። ለምን ያንተ ስህተት ነው። ነገ ደግሞ ከነሱ ጋር አብረህ ስታሸበሽብ እናያለን። እኔ ከነዳኒን ጋር ተቆራረጥ አልልም።
ከነ ሜሪም ጋር ተቆራረጥ ከነርም ተቆራረጥ አንልም። ግን በዚህ ደረጃ ቤትን ምናምን ስታስንቅ እናንተ ስትል የሚወዱ ኦዲየንሶች እየተናደዱብህ ነው። ስለዚህ በዛ መልኩ ነው መረዳትም ያለብህ እንጂ ከክፋት ማንም ከክፋት አይቶት አይደለም። እና ዋናው ያለውን ነገር ከጀርባ እየተደረገ ያለውን ነገር በዚህ መልኩ እንድትረዱት በማሰብ ነው ይዤላችሁ የመጣሁት ማለት ነው። ሱራዛ ሀበሻ ነኝ። ቻናሉን ሰብስክራይብ አድርጉ። ከዚህ በኋላ ደግሞ በጣም ብዙ ሀሳቦችን እናነሳለን፣ እየተመለከተን እናነሳለን። ወዳችኋለሁ። ባይ